ሰላም ውድ የሚወስድ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት በጣም ትንሽ ዱቄት በመጠቀም ዱቄት ያልበዛው ፒዛ እንዴት እንደምናዘጋጅ ይሆናል። እዚህ ጋር እኔ ኮቴጅ ቺዝ አለኝ እና ከዛ እሱም 1 ካፕ የሚሆን አደርጋለሁ እና 2 እንቁላል ያስፈልገናል። ከዛ ዱቄት የምናደርገው እንደምታዩት በትንሹ ነው ያደረኩት 2 የሾርባ ማንኪያ የሚሆን ያህል ዱቄት። ከዛ እዚህ ጋር ደግሞ ኦርጋኖ የሚባለውን ቅመም እና የተፈጨ የደረቀ የተፈጨ ነጭ ሽንኩርት ፓውደሩን ነው የተጠቀምኩት። እኔ ያደረኩት ወደ ግማሽ የሻይ ማንኪያ ነው ከእያንዳንዱ ያደረኩት። ግን የምታዘጋጁት መጠኑ ብዙ ከሆነ ያው መጨመር ይጠበቅባቸዋል። የደረቀ ቀይ ሽንኩርት ፓውደርም ካላችሁ እሱንም መጠቀም ትችላላችሁ። በጣም ነው የሚያጣፍጠው። ከዛ እንደምታዩት አንድ ላይ በደንብ አድርጌ እደባልቀዋለሁ። በጁስ መፍጫ ፈጨት ማለት ትችላላችሁ። በጣም አታደቁት ማለት ነው። ይሄንን እኔ ግን ያው ደባለኩት። ያው እንደምታዩት ስሙዝ የሆነ ወይም ሊጥ የሆነ አይደለም። በእንደዚህ አይነት መልኩ ከደባለኩት በኋላ ፓርሻመንት ወረቀት ላይ ዘይት በማድረግ ቀባሁት እንዳይጣበቅብኝ እና ከዛ አስተካከልኩት። ለ20 ደቂቃ ለሚሆን ጊዜ 350 ላይ በማድረግ ጋገርኩት ወይም አበሰልኩት። ከዛ በኋላ ምንድነው ማድረገው ያው ለፒዛ የሚሆን ሶስ ከቲማቲም ከሽንኩርት አድርጋችሁ ከተለያየ ነገር አድርጋችሁ ያው ቲማቲም ወሳኝነት አለው ታዘጋጃላችሁ። እሱን ይዤ አልመጣሁም ያው ቀላል ስለሆነ ከዛ እንቀባዋለን። አሁን ደግሞ እዚህ ጋር ሞዘሬላ ቺዝ ነው ያደረኩት። እንደምታዩት ዱቄት አላበዛንም፣ ግን ከእንቁላልና ከሞዘሬላው ቺዝ ጋር ብቻ አድርገው ሲጋግሩት አይቻለው። እኔ እንደዛ አልሞከርኩትም። ዱቄት ደግሞ የተለያየ ዱቄት ማለት ትችላላችሁ። የግድ ዳቦ ዱቄት ብቻ አይደለም። ቺዝ አረኩ። ከዛ ደግሞ ኦሊቭስ አረግበታለሁ። እናንተ ከፈለጋችሁ ቃሪያም፣ ሽንኩርትም፣ ቲማቲምም ለፒዛ የምትጠቀሟቸውን ነገሮች ከላይ ማድረግ ትችላላችሁ። እኔ ግን ኦሊቭ ብቻ ነው ያደረኩት። ከዛ ለ15 ደቂቃ ለሚሆን ጊዜ 330 ላይ አድርጌ ነው ቺዙን ካረኩ በኋላ ያበሰልኩት። እኔ ያው ቂጣው የበሰለ ነው፣ ቺዙ ነው ከላይ ያለው እና ቲማቲም ሶሱ ያደረግነው ነው የሚቀረው ማለት ነው። 15 ደቂቃ 330 ላይ አድርጌ አብስዬዋለሁ። ከዛ አሁን እንደምታዩት እንደዚህ በሚያምር መልኩ ወጥቶልኛል። ስትጋግሩ ግን እርግጠኛ ሁኑ መጋገሪያችሁ የማያጣብቅ መሆኑ ወይም በደንብ ዘይት መቀባት ሊኖርባችሁ ይችላል። እኔ ያው ፓርሻመንት ወረቀቱን አንጥፌ ስለሆነ የተጠቀምኩት አልተቸገርኩም እና መቅጠን የለበትም መካከለኛ ነው መሆን ያለበት ቅጥነቱ። እንደምታዩት ብዙ ዱቄት ሳትጠቀሙ በጣም ትንሽ የዱቄት ተጠቅማችሁ እንደዚህ በፕሮቲን የበለጸገ ምግብ ማዘጋጀት ትችላላችሁ። ካርቦሃይድሬት ያልበዛበት በእንደዚህ አይነት መልኩ ያው ለቁርስም ለምሳም የሚሆን ነገር በሉት። በቃ እንደ ፒዛ ትጠቀሙበታላችሁ። እንደገና ደግሞ እንቁላልም ስላለው ያው ለቁርስም ማድረግ ትችላላችሁ እንደ የፍላጎታችሁ። እንዳልኳችሁ ደግሞ እናንተ የምትወዱትን ከላይ ማድረግ ትችላላችሁ። ቤዝል ቅጠል ካላችሁም አድርጉበት። እሱ ያው ለፒዛ በጣም ጥሩ ጣዕም ይሰጣል እና ዛሬ ይዤላችሁ የመጣሁት እኔ የጠቀመኝን የምግብ ስራ ነው። እንደገና ደግሞ ሆዳችሁን ክብድ የሚል ነገር የለውም። ምናልባት ዱቄት ስላልበዛው ሊሆን ይችላል። ያያችኋትን ዱቄት ነው በትንሹ ያደረኩት እና በጣም ይጠቅማችኋል። እናንተም ሰርታችሁ ሞክሩ ትላለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ አሁን